የምጣድ ሽሮ የምትወዱ ሰዎች ካላችሁ ኑ አብረን እንስራ። እንዴት እንደሚጣፍጥ ልነግራችሁ አልችልም። በመጀመሪያ እንደዚህ ሳህን ላይ ውሃ አድርግና ምጥን ሽሮ ነው ያለኝ። ሽሮዬን የሚበቃኝን ያህል ምሰራውን ያህል አድርጋለሁኝ። ውሃ እየጨመርኩ ካቀላቀልሁ በኋላ እዚህ ጋር ጨውንም ጨምሬ አቀላቅልና የተከተፈ ቀይ ሽንኩርት እንዲሁም ደግሞ ነጭ ሽንኩርት አድርጌ ዘይትም ጨምርና በደንብ አድርጌ አዋህዳለሁ። እሱን ካገናኘው በኋላ ምጣድ ለኩሻለሁኝ። የጋለ ምጣድ አለኝ። እሱ ጋር ድፍት አደርግና ላይክ እንደ ቂጣ እንዲሆን ማለት ነው አድርጌ ክድና አድርጌ አበስለዋለሁኝ። ከበሰለ በኋላ ያው ከፍታችሁ ምንድነው የምታደርጉት? እንደዚህ ገልበጥ ገልበጥ እያደረጋችሁ ነው የምታገናኙት ማለት ነው። ከዛ እየከደናችሁ በእንፋሎቱ እየበሰለ ደጋግማችሁ እየከደናችሁ በጣም ፍርፍር እስከሚል ድረስ መብሰል አለበት። ቴስቱን መጀመሪያ እየቀላቀላችሁ ያለ ጨው ምናምን ስለምትቀምሱት ሁሉም ነገር የተመጠነ ስለሆነ በጣም ነው የሚጣፍጠው። በጣም ቆንጆ የምጣድ ሽሮ ነው። የምታውቁ ያው የምጣድ ሽሮ ቴስቱን ልታውቁት ትችላላችሁ። ለማንኛውም እንደዚህ ከበሰለ በኋላ እዚህ ጋር ቃሪያ ጨምራለሁኝ። በጣም ነው የሚጣፍጠው። ቴስቱ ልነግራችሁ አልችልም። ሽሮ የአገር ቤት የተመጠነ ስለሆነ በጣም ቆንጆ ሽሮ ነበረ። ቴስቱ በቃ ዋው ነው። ለማንኛውም የምጣድ ሽሮ እንደዚህ የምትወዱ ሰዎች ካላችሁ እንደዚህ ሰርታችሁ ብሉ እላችኋለሁ። እኔ በጣም ነው የምወደው። በተለይ በጾም ወቅት በጣም አሪፍ ነው። እንደ አይነት በሳይድ ታደርጉታላችሁ። ከወደዳችሁት ስሩት። ላይክም አድርጉ፣ ፎሎውም አድርጉኝ። አመሰግናለሁ። መልካም ጊዜ ባይ